የእግዚአብሔር መንግስት ሰብስታንስ የእግዚአብሔር መንግስት ነገርና ጉዳይ እንዲህ አይነት ዋጋ ትልቅ ፋይዳ ያለው ነው ለቅዱሳን። የእግዚአብሔር የአገዛዝ የአስተዳደር ስርዓት ነች። መናው እሱን ሲበሉ ሆዳቸው ይጠግባል፣ እሱን ሲበሉ ጤናቸው ይጠበቃል፣ እሱን ሲበሉ ልብሳቸው ጫማቸው አያረጅ፣ ገታቸውን ተከትሎ እሱም ያድጋል። የሚገዛን በፍቅር አሜን። አንዳንድ ጊዜ ታፍ ላቭ ቢኖርም ጨከን ያለ ፍቅር ቢኖርም ሁሉ ግን በፍቅር ነው። ሁሉም ለፍቅር ነው። የቅዱሳን ህይወት በምድር ላይ የሁለት ፈቃዶች ትግል ነው። የሁለት ፈቃዶች ትግል ነው። የእግዚአብሔር ፈቃድና የእኛ ፈቃድ። ነፍሱን ሰጥቶ ነፍስህን ያዳነው ሞቶ ህይወትን የሰጠህ ኢየሱስ ግን ቀይ መስመር አይሰመርበትም። ኢየሱስ የዛ ሰዓት ኢዮብን ጠቅሶም መንገር ይችል ነበር። ኢዮብ እኮ በቁስል እንዲመታ አረከው እንጂ እንዲሞት አልፈቀድክለትም። ለምን እኔ ለሞት ታሳልፈጽ? ራሱን ባዶ አደረገ። ከዚህ በኋላ ራስ ገዛ አልሆንም በሉ። ራስ ገዛ አልሆንም። ድኖ ራሱን የሚገዛ በራሱ የሚገዛ አልሆንም። ለካ ድና አፍልሰኸኛል ወደ መንግስት። ለካ ሌላ ቴሪቶሪ፣ ሌላ ገቨርንመንት፣ ሌላ ሲስተም ውስጥ አስገብተኸኛል። ክብር ለኢየሱስ ይሁን። አሜን። ወደ ዛሬው የእግዚአብሔር ቃል እንምጣ። ግንቦት እግዚአብሔር ምን ብሎናል? እስቲ ተናገሩ። እንደገና። በደንብ አልተሰማኝም። እንደገና። እግዚአብሔር የተመሰገነ ይሁን። ሉቃስ ወንጌል ምዕራፍ 11 ቁጥር 1 እስከ 2 የእግዚአብሔር ቃል እንዲህ ይላል። ይሄ ትንቢታዊ ቃል የመጣበት የእግዚአብሔር ቃል ክፍል ነው። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። ቁጥር 2 አላቸውም ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ይሄ የዚህ ወር ትንቢታዊ ቃል የመጣበት የእግዚአብሔር ቃል ክፍል ነው። ምን ይላል? መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ስለዚህ በዚህ ወር በቀሩን ከዛሬ ጀምሮ በቀሩን 3 ሳምንቶች የእግዚአብሔርን መንግስት አስተምህሮ the doctrine of the kingdom የእግዚአብሔርን መንግስት አስተምህሮ እንደ እግዚአብሔር ቃል እንማራለን። በእነዚህ እሁዶች የእግዚአብሔርን መንግስት ምንነት በእግዚአብሔር ቃል ውስጥ ስለ እግዚአብሔር መንግስት የተባሉትን ከመሰረታዊ ጽንሰ ሐሳቡ ምንነት ጀምሮ ለኔና ለእናንተም ደግሞ የዕለት ዕለት ህይወት ካለው ፋይዳም አንፃር በእግዚአብሔር ቃል ከዛሬ ጀምሮ 3ቱን ሳምንት እንማራለን። እግዚአብሔር የተመሰገነ ይሁን። አሜን። ትምህርታችን በጣም ውስብስብ ያለና ጥልቅ የሆነ ስነ መለኮታዊ ትምህርት አይደለም፣ ምጋቢያዊ ትምህርት ነው። ፓስቶራል ቲቺንግ ነው። በቀጥታ ከዕለት ዕለት ህይወታችሁ ጋር ልታገናኙት በምትችሉ ደረጃ በጣም ሰፊ በጣም ጥልቅ እውነት ነው የእግዚአብሔር መንግስት ጉዳይ በእግዚአብሔር ቃል ውስጥ። ነገር ግን ለእያንዳንዳችን የዕለት ዕለት ጉዳይ የዕለት ዕለት ኑሮ ክርስቶስን ለመምሰል በምናደርገው ልምምድ በህይወታችን በምንወጣና በምንገባበት ነገር ሊረቡን የሚችሉ እውነቶችን የምንካፈልበት አግባብ ይዘን እንማራለን። የእግዚአብሔር መንግስት ጉዳይ በአዲስ ኪዳን ከ150 ጊዜ በላይ ተጠቅሷል። በብሉይ ኪዳንም በጣም ሰፊ መጠቀስ የተጠቀሰ ጽንሰ ሐሳብ ነው። ስለዚህ ሐሳብ ነው የምንማረው። ይሄ ደግሞ ወገኖቼ በጣም በጣም እጅግ ትልቅ ፋይዳ ያለው ጉዳይ ነው። የእግዚአብሔር መንግስት ነገር ስለ እግዚአብሔር መንግስት። ምክንያቱም አንዳንዴ ጠቅለል ያለና ደምሳሳ እውቀት ነው። አሁን መንግስት ትምጣ። እኔ አንድ ሰው ጠየቅኩ፣ ሌላ አገር እንትን እያልን በዚህ ጉዳይ ለማስተማር ከመቆሜ በፊት ስለ እግዚአብሔር መንግስት ማስታወቂያም ተነግሯልና መንግስት ትምጣ የሚለውን ነገር ነው ማስታወቂያ ላይ ያለና ቀድመን ወደ ፕሮግራም እየወሰደኝ ነው። ሹፌር ነው ለእኔ እና እየወሰደኝ ሻይ ቡና ልንጠጣ ቁጭ ብለን በጣም ጥሩ ርዕስ ነው የተመረጠው መንግስት ትምጣ ምናምን አለኝና እንዲሁ ጠቆም ሲያደርገኝ ሐሳቡን የተረዳበትን አዎ የእግዚአብሔር መንግስት ትመጣለች አለ። ጌታ ኢየሱስ ይመጣል እና በአጠቃላይ የእግዚአብሔር መንግስት ትምጣ የሚለው ጌታ ኢየሱስ ክርስቶስ በመጨረሻው ቀን ሲመጣ ይዟት ከሚመጣው መንግስት ጋር ብቻ አያይዞ እና የሚጠብቀው የነበረው ትምህርት የነበረው ስለዚህ አንፃር ብቻ ነበረ። ይሄም አንድ ጭብጥና አንድ እውነታ አለው። ነገር ግን የእግዚአብሔር መንግስት ከዚያም የሰፋ የጠለቀ ዛሬ የተስፋ ትምህርት ብቻ ሳይሆን የመርህ ትምህርትም ነው። ዛሬም በህይወታችን ሊረባን የሚችሉትን እውነቶች የምናገኝበት ጽንሰ ሐሳብ እንደሆነ እንድንገነዘብ ያስፈልጋል። ማቴዎስ ወንጌል ምዕራፍ 13 ቁጥር 44 እና እስከ 46 እንዲህ ይላል። ደግሞ መንግስተ ሰማያት ወይም የእግዚአብሔር መንግስት በእርሻ ውስጥ የተሰወረን መዝገብ ትመስላለች።
አሁን መንግስተ ሰማያት ሲባል ስንሞት የምንሄድበት ብቻ ይመስለናል። እንደሱ ከሆነ ለምንድነው የተሰወረ መዝገብ ትመስላለች የሚለው? መንግስተ ሰማያት ሎኬሽን ብቻ ከሆነች፣ አንድ አድራሻ ብቻ ከሆነች፣ መንግስተ ሰማያት በአድራሻነቷ የምትጠቀስበት አግባብ አለ። ነገር ግን ከዛ የሰፋና የጠለቀ ለዛሬ ህይወትና ኑሮ ፋይዳ ያለው ጽንሰ ሐሳብ ያላት ጉዳይ ነች። የእግዚአብሔር መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች ይላል። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ይላል፣ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ ይላል። እርሻ ውስጥ ነው ያገኛት ያችን መዝገብ። ትሬዠር ነች፣ መዝገብ ነች። ውስጧ የታመቀ ነገር አለ። ልክ ሲያገኛት የእግዚአብሔር መንግስትን ነገር፣ ሐሳብ፣ ጉዳይ ሲያገኝ፣ ዕውቀት፣ ጥበብ ሲያገኝ ሄዶ ያለውን ሁሉ ሸጠና እርሻውን ገዛው። ምን ያህል ዋጋ እንዳለው ቢገምት ነው የእግዚአብሔር መንግስት ነገር። ቀጥሎም ቁጥር 45 ላይ ደግሞ መንግስተ ሰማያት መልካም ዕንቁ የሚሻ ነጋዴን ትመስላለች። ዋጋው እጅግ የበዛ አንዲት ዕንቁና ባገኘ ጊዜ ሄዶ ያለውን ሸጠና ገዛት ይላል። የእግዚአብሔር መንግስት ሰብስታንስ፣ የእግዚአብሔር መንግስት ነገርና ጉዳይ እንዲህ አይነት ዋጋ ትልቅ ፋይዳ ያለው ነው ለቅዱሳን። ዛሬ ምን ያህል ተዘጋጅተናል ወገኖቼ? መቼም ያለንን ሁሉ ሸጠን የምንገዛት የገበያ ጉዳይ አይደለችም። የእግዚአብሔር መንግስት መጽሐፍ ቅዱሳዊ እሳቤ ነች፣ መጽሐፍ ቅዱሳዊ አመለካከት ነች፣ መጽሐፍ ቅዱሳዊ ነገር ነች። ምንድነች ግን? እሱን በእግዚአብሔር ቃል እየተነጋገርን ዛሬ ህይወታችን አቅም የሚያገኝበት፣ ነገራችን ለውጥ የሚያገኝበትን የእግዚአብሔርን ትምህርት፣ የእግዚአብሔርን ሐሳብ እንካፈላለን። እግዚአብሔር የተመሰገነ ይሁን። አሜን። እስቲ አሜን በሉ በደም። የእግዚአብሔር መንግስት የውድነቷ ምክንያት የሆነው አንደኛ የእግዚአብሔር መንግስት የወንጌል አውራ መልእክት ነች። የእግዚአብሔር መንግስት የሚባለው ነገር መጽሐፍ ቅዱሳችን በትንቢት እንኳን ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 7 ጀምሮ ስታነቡ የምስራች የሚናገር ሰላምንም የሚያወራ የመልካም ወሬ የምስራች የሚናገር ይልና፣ አሁን የምስራች የሚናገር ሲባል ምንድነው ምስራቹ? የምስራቹ ይዘት ምንድነው? የምስራች ሰላም ሰላም የምስራች እያለ የሚናገር ሰው ግን ምንድነው የምስራቹ? አሁን ለታሪኩ መጥቼ የምስራች ብልህ የሆነ ተስፋ ምንድነው ግን የምስራቹ? ምን ሆኖልኝ ነው? ምን መጥቶልኝ ነው ይልና የሚናገር መድኃኒትንም የሚያወራ ይላል። ክብር ለኢየሱስ ይሁን። አንደኛው የምስራች መድኃኒት መጥቷል፣ መድኃኒት ሆኗል። ከዚያ ቀጠለና ጽዮንንም አምላክሽ ነግሷል፣ ሃሌሉያ የሚል ሰው እግሩ በተራሮች ላይ እጅግ አማረ ነው ይላል። ሮሜ ላይ ጳውሎስ ጠቅሶታል ይህንን ስለ ወንጌል መስበክ። ወንጌል ሰባኪዎችን የሚላኩትን ሲናገር የምስራች የሚያወሩ ናቸው። የምስራቹ መድኃኒት ይዘት አለበት። እንደገና ደግሞ የንጉሥ አምላክሽ ነግሷል የሚል ይላል። እግዚአብሔር የተመሰገነ ይሁን። ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ስትመለከቱ እንግዲህ ይሄ ወር የአስተምህሮ ወር ነው። ያለፈው ወር ለሞት አይሆንም በሚለው ትንቢታዊ ነገሮችን ነው ስንነጋገር የነበረው። ይሄ ግን ህይወታችን በቃሉ ላይ የሚመሰረትበት በዚህ ጨለማ ዘመን ጠማማ ትውልድ መካከል በእግዚአብሔር እውነት ታንጸን የምንሄድበትን እውነቶች የምናገኝበት በዚህ ዘመን መቼም አስተምህሮአዊ ንግግር ወይም ትምህርት ብዙ ጊዜ ተወዳጅ አይደለም። በቅዱሳን እንደው ሞቅ የሚያደርግ በእለትና በዛሬ ጉዳይ ላይ ብቻ ያነጣጠረ ነገር ነው የሚታሰበው። ነገር ግን እነሱም አይቀሩም። እግዚአብሔር በትንቢታዊ መልእክት ይናገራል፣ ነገሮችን ይለውጣል። ነገር ግን ደግሞ አስተምህሮን አሁን የምንማረው ስለ እግዚአብሔር መንግስት the doctrine of the kingdom of God ምንድነው? የእግዚአብሔር መንግስት ከኛ ጋር ያለው ነገር ምንድነው? የእግዚአብሔር መንግስት ነገር ማወቄ ምን ይጠቅመኛል? አለማወቄ ምን ይጎዳኛል? ሳውቅ ምንድነው የማውቀው? ባወቅኩት ነገር እንዴት ነው የምኖረው? ኢየሱስ ያድናል። ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 እንዲህ ይላል። ዮሐንስ አልፎ ከተሰጠ በኋላ ኢየሱስ ይላል የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ስለዚህ የእግዚአብሔር መንግስት የወንጌል አውራ መልእክት ነች። ኢየሱስ እንኳን ወንጌልን ሲሰብክ የጀመረው የእግዚአብሔርን መንግስት ወንጌል እየሰበከ። ምንድነው የእግዚአብሔር መንግስት ወንጌል ማለት? ወንጌል ማለት የምስራች ጉድ ኒውስ ማለት ነው።
የምስራች ዜና ነው። የእግዚአብሔር መንግስት ወንጌል ማለት የእግዚአብሔር መንግስት ጉድ ኒውስ፣ የእግዚአብሔር መንግስት የምስራች። ምንድነው የእግዚአብሔር መንግስት ይዞት የመጣ የምስራች? ምንድነው የሚለን? ሃሌሉያ አሜን። ሐዋርያት ሥራ ምዕራፍ 1 ቁጥር 3ም ሲጨርስም ኢየሱስ ክርስቶስ አገልግሎቱን ከትንሣኤው በኋላ ራሱ ደግሞ 40 ቀን እየታያቸው ይላል ስለ እግዚአብሔር መንግስት ነገር እየነገራቸው፣ ስለ እግዚአብሔር መንግስት ነገር እየነገራቸው ይላል። በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ስለ እግዚአብሔር መንግስት ነገር። እስቲ ከኔ ጋር እንደዚህ በሉ፣ ስለ እግዚአብሔር መንግስት በሉ እስቲ ነገር። ስለ እግዚአብሔር መንግስት ነገር። ስለዚህ እግዚአብሔር መንግስት የሆነ ነገር አለባት ማለት ነው። የሆነ የሚነገር ነገር አለባት። there is an element, a substance። ስለ እግዚአብሔር መንግስት ነገር ነው የሚነግራቸው። የእግዚአብሔር መንግስት ማለት እኮ የእግዚአብሔር መንግስት እንዲህ ነው፣ የእግዚአብሔር መንግስት ምናምን እያለ ከአሰምሽናቸው ውጪ። ምክንያቱም በዚያ ዘመን እስራኤላውያን የእግዚአብሔር መንግስት ከእስራኤል መንግስት በተለይ በዳዊት ፍጹም በሰለሞንና በዳዊት ፍጹም አገዛዝ ተገልጣ የነበረችውን መንግስት ነው ብዙ ጊዜ እግዚአብሔር መንግስት የሚሏት እነሱ። ምክንያቱም እግዚአብሔር በመሪዎቹ ላይ የሰለጠነ እግዚአብሔር ክብር የነበረበት በጣም ትልቅ ነገር ጎልደን ኤጆቻቸው ነበሩና አሁንም ሲሄድም ትዝ ይላቸዋል ለእስራኤል መንግስትን የምትመልሰው። ብዙ ጊዜ ስለ እግዚአብሔር መንግስት የነገራቸውን ነገር እነሱ ሪኢንተርፕሪት አድርገው ከእስራኤል መንግስት በዳዊት ዙፋን እንደገና መነሳት ብቻ ነበር የሚጠብቁት። እሱ ግን 40 ቀን ሙሉ ስለ እግዚአብሔር መንግስት ነገር the matters of the kingdom እየነገራቸው እንዳሳለፈ ያሳል። ምን ያህል የእግዚአብሔር መንግስት ነገር ለቅዱሳን ጠቃሚ እንደሆነ ያሳየናል። ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ ጌታ ኢየሱስ ሲናገር እርሱ ግን አለ ስለዚህ ተልኬያለሁ። ባለፈው ጊዜ የነበራችሁ ትዝ ይላችኋል ስለ ህይወት ዓላማ። ስለዚህ ተልኬያለሁና ሌሎች ከተማዎች ደግሞ የእግዚአብሔርን መንግስት ወንጌል እሰብክ ዘንድ ይገባኛል። የእግዚአብሔርን መንግስት ወንጌል እሰብክ ዘንድ the good news of the kingdom ያንን እሰብክ ዘንድ። ይሄን ሁሉ የማሳያችሁ የእግዚአብሔር መንግስት ጉዳይ የወንጌሉ አውራ መልእክት እንደሆነች፣ ወንጌሉ የሚናገራት አውራ መልእክት እንደሆነች ለማሳየት ነው። ሐዋርያት ሥራ ምዕራፍ 28 ቁጥር 30 እና 31ም ሐዋርያው ጳውሎስ በአገልግሎቱ መዝጊያ ሮም ታስሮ በነበረበት 2 ዓመት በተከራየው ቤት ታስሮ በነበረበት ሰዓት እንዲህ አለ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ ይላል። ከዚያስ ወደ እርሱም የሚመጡትን ሁሉ ይቀበል ነበር፣ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል። ስለ እግዚአብሔር መንግስት የተናገረ፣ ስለ እግዚአብሔር መንግስት እየሰበከ። ስለዚህ እቺ የእግዚአብሔር መንግስት የምትባለው ጉዳይ ትልቅ ፋይዳ ያላት፣ ትልቅ ሚና ያላት ነገር እንደሆነች በቅዱሳን ሕይወት ልንመለከት ልናስተውል ያስፈልጋል። እግዚአብሔር የተመሰገነ ይሁን። አሜን ነው። አልተሰማኝም። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በተራራው ስብከት ስለ ቅዱሳን ሕይወት ዘይቤ ሲናገር ማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ አለ። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይላል። አሁንም የቅዱሳን ሕይወት ፕራዮሪቲ ቀዳሚ ፐርሱት ቀዳሚ ፍለጋ መሆን ያለበት የእግዚአብሔር መንግስት ነው አለ። ይሄ የእግዚአብሔር መንግስት ነገር በክርስቶስ ኢየሱስ ሕይወት አገልግሎት በጳውሎስ እንደገና ራሱ ክርስቶስ ኢየሱስ ለቅዱሳን ዋና ቀዳሚ ፕራዮሪቲ የምትሰጡት ነገር ያለው ነገር ነውና ስለዚህ ነገር በግልጥና በቅጡ አለማወቅ ችግር አለው ማለት ነው። ሉቃስ ወንጌል ምዕራፍ 11 አሁን ያነበብኩላችሁ ቃል ላይም የእግዚአብሔር ቃል ሲነግረን አይታችሁ እንደሆነ ጸሎት አስተምረን አሉት። ጸሎት ሲያስተምራቸው በመጀመሪያ የሰጣቸው ሪኮስት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ካሉ በኋላ ቀጥሎ ያለው የዕለት እንጀራችንን ስጠን አይደለም፣ ኃጢአታችንን ይቅር በለን የበደሉን ይቅር እንደምንል እንኳን አይደለም፣ ከክፉ አድነንም አይደለም። ከነዚህ ሁሉ የሰው ፍላጎት ጸሎቶች በፊት እንዲጸልዩ የነገራቸው ቅድሚያ እንዲሰጡት ነገራቸው። መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ለምን? ምን ማለቱ ነው? መንግስት ትምጣ ስንልስ ምን ማለታችን ነው? ምንድነው የሚመጣው? ከየት ነው የሚመጣው? እንዴት ነው የሚመጣው? የእግዚአብሔር መንግስት ነገር። ክብር ለኢየሱስ ይሁን። አሜን።
እንግዲህ ወገኖቼ የእግዚአብሔር መንግስት እንዲህ አይነት ዋናነት ካላት በቅዱሳን ሕይወትና ኑሮ መካከል የወንጌል አውራ መልእክት ከሆነች፣ የጸሎታችን ቀዳሚ ርዕስ ከሆነች፣ የፍለጋችን ቀዳሚ ምክንያት ከሆነች ምንድነች የእግዚአብሔር መንግስት? ስንቶቻችሁ ማወቅ ትፈልጋላችሁ? ሲቀንጆቻችሁን አስና እግዚአብሔር ሆይ በሉት። እግዚአብሔር ሆይ አሁን ፓስተር አቢ አይደለም ማለት የተማርኩትን ነው ማስተምራችሁ፣ ግን የእውነት የሚያስተምረው መንፈስ ቅዱስ ነው። በእያንዳንዷ ቃል ውስጥ በልባችሁ እውነትን አትሞ ለነጻነታችሁ የሚያደርገው እግዚአብሔር ነውና ቀንጆቻችሁን አንስታችሁ እግዚአብሔር ሆይ በሉት። ስለ መንግስትህ ነገር አስተምረኝ በሉት። ጌታ ኢየሱስ በሉት ሐዋርያትን እንዳስተማርክ ስለ መንግስትህ ነገር አስተምረኝ በሉት። ስለ መንግስትህ ነገር አስተምረኝ። ሃሌሉያ። ያቺ እንደ አንድ እጅግ ትልቅ ዋጋ እንዳለው እንቁ እንደዚያ የከበረ መዝገብ የተመሰለችው የእግዚአብሔር መንግስት ምንድናት? በጣም የተወሳሰበ አይደለም፣ ነገር ግን በጣም ጠቃሚ እውነት ነው። አንዳንድ ጊዜ ግልጽ ነገር ነው የማይገባን። ብዙ ጊዜ ፎር ግራንትድ የሚገባን መስሎን የምናውቀው መስሎን የማናውቀው በጣም ኦብቪየስ የሆኑ ነገሮች ናቸውና የእግዚአብሔር ቃል ሲናገር ስለ እግዚአብሔር መንግስት በአጭሩ እንዲህ ይላል። መዝሙረ ዳዊት 103 ቁጥር 19 መዝሙረ ዳዊት 103 ቁጥር 19 እንዲህ ይላል፣ እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መናገሻ ከተማው፣ ከዚያስ መንግስቱም ሁሉን ትገዛለች የሚለው ቃል በዕብራይስጥ ማሻል ይባላል። ማሻል ማለት ማስተዳደር፣ መግዛት፣ መምራት፣ ኃላፊነት፣ ለአንድ አካል ኃላፊነት መውሰድ፣ መጠበቅ፣ መታደግ፣ ማዳን የሚሉትን ሰፊ የገዢ የአስተዳደር ኃላፊነትን ያሳያል። ስለዚህ በአጭር ቃል የእግዚአብሔር መንግስት የእግዚአብሔር የአገዛዝ የአስተዳደር ስርዓት ነች። የእግዚአብሔር መንግስት የእግዚአብሔር የአገዛዝ የአስተዳደር ስርዓት ነች። የእግዚአብሔር መንግስት አንዳንድ ጊዜ ዜና ሰምታችሁ ቢቢሲ ሲኤንኤን ሰምታችሁ እንደሆነ የትራምፕ መንግስት ወይም የፑቲን መንግስት ይባላል። የፑቲን ወይም የትራምፕ አገዛዝና አስተዳደር ማለት ነው። ደግሞ አንዳንዴ የዲሲው መንግስት ወይም ደግሞ የሞስኮ መንግስት ይባላል። ልክ እግዚአብሔር መንግስት ስንል በመሪው ነው። መንግስተ ሰማያት ስንል ደግሞ በመናገሻ ከተማው ነው። ለምሳሌ የሞስኮ መንግስት እንዲህ አይነት መግለጫ ወጣ ሲባል መናገሻውን ነው የተጠቀሰ እንጂ ያው የፑቲኑ ነው አይደለም እንዴ? ወይም ደግሞ የዲሲው መንግስት ሲባል ወይም የአዲስ አበባ ወይም ደግሞ የአስመራው ወይም ደግሞ የካርቱሙ ሲባል የዚያን ሀገር አስተዳደር። ስለዚህ መንግስተ ሰማያትም የእግዚአብሔር መንግስት ሲባል አጠራሩ በመናገሻ ከተማ ወይ በመሪው ሆነ እንጂ ያው አንድ አግባብ ያለው ነገር ነው። ስለዚህ የእግዚአብሔር መንግስት ማለት የእግዚአብሔር የአስተዳደር ስርዓት ነው። ይህ የእግዚአብሔር የአስተዳደር ስርዓት ደግሞ በሶስት ገጽታዎች ይገለጣል። ወደ ዝርዝሩ እየመጣን ነው። በሶስት ነገሮች ይገለጣል። እግዚአብሔር ሲገዛ when God reigns, when God rules በሶስት ደረጃዎች ይገለጣል። ለኛም ህይወት ፋይዳ ያላቸው ነገሮች ከዚህ ጋር የተያዙ ናቸው። መንግስቱ ሁሉን ትገዛለች እንደሚነግረን የእግዚአብሔር ቃል። የእግዚአብሔር አገዛዝ በሶስት መሰረታዊ ገጽታዎች ትገለጣለች። አንደኛው አገዛዙ በእኛ ላይ የእግዚአብሔር መንግስት በእኛ ላይ ስትገዛ ዛሬ የምናየው እሱን ነው ባጭሩ። ሁለተኛ የእግዚአብሔር መንግስት በእኛ በኩል ሲገዛ አገዛዙ በእኛ በኩል ከፍጥረት ጀምሮ የተፈጠርንበት በአዲስ ኪዳንም በክርስቶስ ኢየሱስ ዳግም የተፈጠርንበት አንደኛው የእግዚአብሔር ኪንግደም ፐርፐዝ በእኛ በኩል መግዛት ነው። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች፣ የሰማይ ወፎች፣ እንስሳትና ምድርን ሁሉ ምድርን ሁሉ በሉ። ምክንያቱም ከላይ ያሉት ነገር ብዙ እንትን የሚሉን አይመስል ምንድነው እንስሳ የምገዛው ውሻውን በጉን ምናምን ኮልኮሌውን ሰብስብ ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል። ይሄ የእግዚአብሔር የፍጥረት ማንዴት ነው የሰጠን። በእኛ በኩል ስርዓትን፣ ፍጥረትን፣ ጠላትን፣ ባህልን፣ ዘመንን የሚገዛበት አጀንዳ ነው የእግዚአብሔር መንግስት በእኛ በኩል። ከዚያ ደግሞ ከእኛ ጋር እግዚአብሔር የሚገዛበት አገዛዙ ከእኛ ጋር የሚገዛበት
በእኛ ላይ የሚገዛበት በእኛ በኩል የሚገዛበት ከእኛ ጋር የሚገዛበት ይሄ ደግሞ በሺህ ዓመቱና በዘላለሙ መንግስት ራእይ ምዕራፍ 20 ቁጥር 6 በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን እግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። አሜን። ከእርሱ ጋር ይነግሳሉ። ራእይ ምዕራፍ 22 ቁጥር 5 እንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራትና የብርሃን የፀሐይ ብርሃን አያስፈልጋቸውም፣ ለዘላለምም እስከ ዘላለም ይነግሳሉ ከእርሱ ጋር። ስለዚህ የእግዚአብሔር መንግስት የእግዚአብሔር አገዛዝ አስተዳደር ስርዓት ነች። የዚህ አገዛዝና የአስተዳደር ስርዓት የሚገለጠው በሶስት ገጽታዎች ነው። አንደኛው በእኛ ላይ የሚገዛበት፣ ሁለተኛ በእኛ በኩል የሚገዛበት፣ ሶስተኛ ከእኛ ጋር የሚገዛበት። ሶስተኛው ሳምንት ከእኛ ጋር የሚገዛበትን ያንን የከበረ ዘላለማዊ ተስፋ እንደ እግዚአብሔር ቃል እንመለከታለን። ለዛሬ ህይወታችን ያለውንም ፋይዳ አያይዘን እንመለከታለን። ዛሬ ግን አገዛዙ በእኛ ላይ። ክብር ለኢየሱስ ይሁን። የእግዚአብሔር መንግስት በእኛ በኩልም ከመግዛቱ ከእኛ ጋርም ከመግዛቱ በፊት ቀዳሚው የመንግስቱ ድርሻ በእኛ ላይ መግዛት። ስለዚህ ስለ እግዚአብሔር መንግስት ሲነግራቸው አንደኛው ኤሌመንት፣ አንደኛው ንጥረ ነገር፣ አንደኛው ቁም ነገር የሚነግራቸው በእነሱ ላይ ስለ መግዛቱ ነው። ብዙ ጊዜ መጽሐፍ ቅዱስን ቆም ብለን ካላነበብን፣ አንድ ሰው ምን ይላል? መጽሐፍ ቅዱስን ስታነቡ አለ በፈጣን መንገድ ስፒድ አታንቡ አለ። አንድ ሰው መኪና ሲነዳ በፈጣን መንገድ ስፒድ 180 ይፈቀድለታል። ይልቅ በትምህርት ቤት በኩል እንደሚነዱ አርጋችሁ አንብቡ አለ። በትምህርት ቤት በኩል ስነዱ 30፣ 15፣ 20 ዝግ ብለን፣ ምክንያቱም በዚያ ውስጥ በፍጥነት ውስጥ ሚስ የምናረጋቸው ቁም ነገሮች ስላሉ። እስቲ ሁላችንም ቆላስይስ ምዕራፍ 1 ቁጥር 13 እና 14 እናንብብ። እንዲህ ይላል እግዚአብሔር ቃል። ይሄ ቃል በጣም የለመድነው የምንሰማው እውነትም የሆነ ቃል እንደሆነ እናውቃለን ሁላችንም። እንዲህ አለ፣ እርሱ ብዙ ጊዜ እቺ ቃል የፉከራ ቃል የሞቲቬሽን ቃል አድርገን ብቻ ነው የምንወስዳት፣ እንደሱ ያለ ነገር ቢኖርባት። እንዲህ አለ፣ እርሱ ከጨለማ ስልጣን አዳነን። እስቲ ከጨለማ ስልጣን የዳነ ቀኝ እጁን አንስቶ እንደዚህ ይበል ለሰማይ፣ እርሱ በሉ እስቲ፣ እርሱ ከጨለማ ስልጣን አዳነን። ከፍ አድርጉና አዳነኝ በሉ እስቲ። ያዳነው ከጨለማ ስልጣን ያዳነው፣ ከሰይጣን አገዛዝ ያዳነው፣ ከሱስ ኃይል ያዳነው፣ ከኃጢአት ጉልበት ያዳነው፣ ከመርገም ያዳነው፣ ከሞት ያዳነው፣ ከጥፋት ያዳነው። እጆቹን ከፍ አድርጎ አዳነኝ ይበል እስቲ። አልተሰማኝም? በደንብ አድርጋችሁ። ከዚያ ይላል ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ይልና ወደ ፍቅሩ ልጅ መንግስት አፈለሰ። ወደ ፍቅሩ ልጅ መንግስት አፈለሰን። አሁን ይሄን ስናነብ ደምሰስ አርገን ስናነበው በቃ አፈልሶናል እኮ ወደ መንግስቱ አፈልሶናል። ወደ መንግስት የምትለዋን በቅጧ እናነባትም፣ ፍቅሩ የምትለዋን ትንሽ ጎላ እናረጋታለን። ነገር ግን ይውላችሁ ይሄ እኮ የሚያሳየው የክርስቶስን በሪዴምፕሽን በትድግና አጀንዳ ውስጥ ያለውን ሙሉ ሐሳብ ነው። በዚህ ውስጥም የእግዚአብሔር መንግስት ነገር አለችበት። አዳነን። ከዚያስ ወደ ፍቅሩ ልጅ መንግስት አፈለሰ። በብሉይ ኪዳን ወገኖቼ ነገስታት አንድ አገር መተው ሲወሩ እና ሲቆጣጠሩ ምን ያደርጋሉ? የዚያችን አገር ሰዎች ወዴት ይወስዳሉ? ወደ ራሳቸው አገር ያፈልሳሉ። ለምሳሌ ባቢሎን ኢየሩሳሌምን፣ ይሁዳን ኢየሩሳሌምን ከወረረችና ካሸነፈች በኋላ በጣም ምርጥ የሆኑትን እነ ዳንኤልን ወደ ባቢሎን አፍልሳ ስማቸውን ቀየረች፣ አስተማረቻቸው፣ በንጉሱ ፊት እንዲቆሙ አሰለጠነቻቸው። እዚህ ላይ እግዚአብሔር እኮ ኢየሱስ ሲያድነን እኮ ዝም ብሎ አድኖ ቁጭ ለማድረግና ለሰማይ ለማጠባበቅ አይደለም። ወደ አንድ ኪንግደም ሲስተም አፍልሶናል። ወደሱ የፍቅር መንግስት፣ የፍቅሩ ልጅ መንግስት አፍልሶናል። ወደ መንግስቱ ፈልሰናል። ድነሃል። ከጨለማው ስልጣን፣ ከጨለማው ኃይል፣ ከጨለማው መንግስት ድነሃል። ነገር ግን ራስ ገዛ አይደለህም። ንገርልኝ፣ ራስ ገዛ አይደለህም በለው። ራስ ገዛ አይደለም፣ ፈልሰሃል ወደ ሌላ መንግስት፣ ወደ ሌላ መንግስት። so you are saved to be surrendered። የዳንከው ለመገዛት ነው። መንግስት አለ።
ግን ረስተናታል። መድኃኒቱን እንቀበላለን፣ መዳኑን እንቀበላለን። ሉቃስ ላይ ራሱ መላእክቶቹ ሉቃስ ምዕራፍ 2 ላይ መላእክቶቹ የክርስቶስ ኢየሱስን መወለድ ሲያበስሩ እንዲህ ያለው ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። አሜን። እስቲ ጎናችሁ ላለው የዳንከው ለመገዛት ነው ብለው ፈልሰሃል ወደ መንግስት። የሚገርማችሁ ይሄንን በትልቅ ጥንቃቄ ልናገር እንድታስተውሉ። በባቢሎን በእስራኤላውያንን ኢየሩሳሌም የነበሩትን ሰዎች ሲያፈልስ የእግዚአብሔር ፈቃድ ስለነበረ የእግዚአብሔር አጀንዳ ስለነበረ ባቢሎንን እግዚአብሔር የላከው ወደ ኢየሩሳሌም የሱ ቁጣ እንዳያጠፋቸው ነው። ቅጣት ቀንሶ ነው ባቢሎንን የላከው። ቅጣት ቀንሶ እንደ ጥፋታቸው እንደ ክፋታቸው እንደ ጠማማ ልባቸው እግዚአብሔር ቢቆጣ በደቂቃ ያጠፋቸው ነበር። ስለዚህ እግዚአብሔር አቀጣጥ ቀየረና አንድ ሰራዊት ይምጣና የሚቃወሙትን ጨርሶ ከዛ ሌሎቹን ያፍልሳቸው ብሎ እግዚአብሔር የምህረቱ ዕቃ ነበር ራሱ ባቢሎን ያን ጊዜ ከእስራኤል ላይ ከነበረው እግዚአብሔር ቁጣ አንፃር ካፈለሳቸው በኋላ እነ ዳንኤል አይታችሁ እንደሆነ ብዙ መጽሐፎች እነ ዕዝራ እነ ነህምያ እነ አስቴር መጽሐፎችን ስትመለከቱ ብዙዎቹ የፈለሱት በዚያ ምድር ላይ ገነው የነበሩ አሁን ራሱ ይሄ የጸረ ይሁዲነት መንፈስ የተቀጣጠለው በተባረሩበት ምድር በተኑበት ምድር ራሱ ይለመልማሉ ከእግዚአብሔር አጀንዳ አንፃር ስለሆነ እነዚህ ነገሮች እና በጣም ነው የሰፉት የለመለሙት በእነዚያ ምድሮች ላይ የፈለሱት። ነህምያ ኢየሩሳሌምን ሊገነባ ባሰበ በጸለየ ሰዓት ወንድሞቹ መተው ጠየቃቸው። ከምርኮ የተረፉት በኢየሩሳሌም የቀሩት ያልፈለሱት ሰዎች ሁኔታቸው እንዴት ነው ሲለው ያልፈለሱትማ ሰዎች በታላቅ ጉስቁልና በስድብ ውስጥ አሉ። ወገኖቼ ዛሬ ድኖ አለመፍለስ ዘላለማዊ ፍጻሜያችንን ይለውጠው ይሆናል። የዛሬ ኑሯችን ግን ያወዛግበዋል። ለዚህ ነው ወደ መንግስቱ መፍለስ የሚለውን የእግዚአብሔርን የማዳን ሙሉ አጀንዳ ማስተዋል ያለብን። የእግዚአብሔር መንግስት የማዳን ብቻ ሳይሆን የመግዛት አጀንዳም እንዳላት የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና ለመገዛት ድኛለሁ በሉ እስቲ። ለመገዛት ድኛለሁ። እስቲ ከጨለማው ስልጣን በሉ አዳነን። ከጨለማው ስልጣን አዳነን፣ ወደ ልጁ መንግስት አፈለሰን። ጎንነት ጠይቅ ፈልሰሃል ወይ በለው። ፈልሰህ ወይስ ራስ ገዝነህ በለው። ራስ ገዝነህ ድነህ ራስን እየገዛ አይ ማንንም ገዢ ከሰይጣንም አምልጫለሁ፣ ሰይጣን አይገዛኝም፣ ምርግማን አይገዛኝም፣ ሞት አይገዛኝ፣ ግን ራስ ገዝነህ። አሜን። ብዙ ራስ ገዛል። ያንን ነው የሚለውጠው እግዚአብሔር። ያንን ነው እግዚአብሔር የሚለውጠው። እግዚአብሔር በህይወታችን ሙሉ ጣልቃ ገብነት የሚያደርገው ስላዳነን ብቻ ሳይሆን ስለገዛን ነው። ስለገዛን እነዚያም የእስራኤል ልጆች ናቸው በኢየሩሳሌም ሳይፈልሱ የቀሩት። ነገር ግን እግዚአብሔር ቃል እንደሚናገር ይሄን አንድ ምሳሌ ልንገራችሁና ጥቂት ሐሳቦች ተናግሬ ልጨርስ። ቅድም ስንነሳ ይሄ ቃል የወጣበትን መጽሐፍ ቅዱስ ክፍል ሉቃስ 11:1 ላይ በመግቢያም ነግሬያችኋለሁ። ጸሎት ጉዳይ ነው አይደለም የተነሳው። ጸሎት አስተምረን አሉት። ጸሎት ማስተማር ጀመረና ሲጀምር ስትጸልዩ እንዲህ በሉ አለ። አባታችን ሆይ በሰማይ የምትኖር ካሉ በኋላ የመጀመሪያ የጸሎታችሁ ርዕስ ምን መሆን አለበት አለ? መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን በሉ አላቸው። ከዚያ ቀጥሎ ነው የዕለት እንጀራችንን ዕለት ስጠን። ባይዘው የዕለት እንጀራችንን ምንም ማመናፈስ አያስፈልገውም። እንጀራ ማለት ነው፣ ምግብ ማለት ነው፣ አቅርቦት ማለት ነው። ልክ በመናው ጊዜ በእስራኤል በምድረ በዳ ያንኑ መንፈስና ያንኑ እሳቤ እየነገራቸው እስራኤላውያን በ40 ዓመት በምድረ በዳ ሲሄዱ እግዚአብሔር ዕለት የሚበሉት ምግብ ለዛውም ለአካላቸው ብቻ ሳይሆን ለሁለንተናቸው የሚሆን ምግብ እንደሚያቀርብላቸው አቅርቦት ማለት ነው። ከዚያ ደግሞ እኛ የበደሉን ይቅር እንደምን በደላችንን ይቅር በለን፣ ይቅርታ ምህረት። ከዚያ ቀጠልና ደግሞ ወደ ፈተና እንዳገባ ከክፉ አድነን፣ ጥበቃ፣ ፕሮቴክሽን፣ ሴኩሪቲ። እነዚህን ሁሉ ከመጠየቃችሁ በፊት እንጀራውን ከመጠየቃችሁ በፊት የዕለት እንጀራ ከመጠየቃችሁ በፊት መንግስትህ ትምጣ በሉት ማለት መጀመሪያ የአንተ አገዛዝ በኔ ላይ ይሰልጥን፣ እኔን ይግዛኝ፣
የእግዚአብሔር መንግስት በእኛ ላይ ስትገዛ የአገዛዝ መንገዷ የእሱ ፈቃድ በእኛ ፈቃድ ላይ እንድትሰለጥን በማድረግ ነው። የእሱ ፈቃድ በእኛ ፈቃድ ላይ እንድትሰለጥን በማድረግ መንግስት ትምጣ። እንዴት? በትልቅ ደመና ምናምን መንግስት ትምጣ። እንዴት? ሰራዊት ኖ። መንግስት ትምጣ። እንዴት? ፈቃድህ። ምክንያቱም እግዚአብሔር በሰማይ የሚገዛው በፈቃዱ ነው። እሱን የሚያገለግሉ መላእክቱ እንደ ፈቃዱ ያደርጋሉ። በሰማይ ያሉ ፍጥረታት፣ በሰማይ ያሉ ነገሮች ሁሉ እንደ ፈቃዱ ቀጥ ብለው ይሄዳሉ። ምድር ላይ ኖት ሶ ማች። ስለዚህ ያው የሰማይ ፈቃድህ መታ እኛም ፈቃድ ላይ ስትገዛ ያን ጊዜ መንግስትህ መጣች በኔ ላይ ገዛ። ሃሌሉያ። ይህን ሐሳብ ያዙልኝና ዘጸአት ምዕራፍ 16 ጋር እንሂድ። እግዚአብሔርን ጠየቁት፣ እንጀራ ብለው ጠየቁት። ከዛ እግዚአብሔር መና መጣላቸው። ከዚሁ ሐሳብ ጋር ተያያዥነት ስላለው ነው የዕለት እንጀራችን የሚለው ከመናው ጋር ተያያዥነት ስላለው። ግን ቀድሞ መገዛት ለምን እንዳስፈለገ ይሄንን ይመስለኛል፣ እኔ እርግጠኛ አይደለሁም። ግን ጌታ ኢየሱስ ስትጸልዩ እንዲህ በሉ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድርቱ፣ መጀመሪያ ፈቃዴ ትግዛችሁ፣ ከዚያ በኋላ እንጀራችሁን መጠየቅ ትችላላችሁ ወይም ከእንጀራችሁ ጋር መገናኘት ትችላላችሁ ሲላቸው ይሄን እሳቤ እያሰበ ይመስለኛል። እና ጠየቁት፣ መና መጣ፣ መና ወረደ። በጣም የሚገርም መና ነው የወረደው። ያ መና ሲበሉት ሆዳቸውን ብቻ አያጠግብም፣ ጤናቸውን ይጠብቃል። ራሱ ልብሳቸው እንዳያረጅ፣ ጫማቸው እንዳያጥራቸው ሁሉ ያደርጋል። ቁመታቸው ሲጨምር እንትኑም ይጨምራል። ሌላ ምንም ሌላ የሚለጥፍ ሰፊ ምናምን የሚያስፋፋ ምናምን የለም። ያላቸው አንድ ግብአት እና አንድ ግብአት አንድ ነው፣ መናው። እሱን ሲበሉ ሆዳቸው ይጠግባል። እሱን ሲበሉ ጤናቸው ይጠበቃል። እሱን ሲበሉ ልብሳቸው ጫማቸው አያረጅም። እድገታቸውን ተከትሎ እሱም ያድጋል። ያ ሁሉ ግብአት ይዞ ነው የሰጣቸው ያንን መና። እና ከሰጣቸው በኋላ ቁጥር 19 ላይ እንዲህ አለ፣ ሙሴም ማንም ከእርሱ አንዳች ለነገ ያስቀር፣ ለዕለት የሚገባው ዕለት እንጀራችንን ስጠን፣ ለዕለት የሚገባውን ውሰድ፣ የዕለቱን ይብላ፣ ማንም ከእርሱ አንዳች ለነገ ያስቀር አላቸው። ነገር ግን ሙሴን አልሰሙትም። አያችሁ፣ አሁን ይሄ እግዚአብሔር ሐሳብ ነው። በሙሴ በኩል እግዚአብሔር የተናገረው ሐሳብ ነው፣ ፈቃዱ ነው። መናውን ከመውሰዳችሁ በፊት ይሄንን ትእዛዝ፣ ይሄንን የኔ ፈቃድ ይግዛችሁ አልሰሙትም። ፈቃዱ አይገዛንም፣ እንጀራውን ነው የምንፈልገው አሉ። ከዛ ምን ሆነ? አንዳንድ ሰዎች ከእርሱ ለነገ አስቀሩ ካላቸው ተጻራሪ፣ ከእግዚአብሔር ፈቃድ ተጻራሪ። ከዚያስ እርሱ ተላ ሸተተም ይላል። ስለዚህ አስቀድሞ መገዛትን ከእንጀራ ጥያቄ በፊት ያመጣው ኢየሱስ ለምንድን ነው? ከእግዚአብሔር የምናገኘው ነገር እንዳይበላሽ የእግዚአብሔርን ስርዓት እንዲገዛን አስቀድመን መፍቀድ አለብን። ዛሬ እኮ የመንግስቱ ስርዓት ቀድሞ ስላልገዛን ያገኘኑ ነገር እንኳን እጃችን ላይ እየተበላሸ እየሸተተ ያየንበት ነገር አለ። ዛሬ አይደለም ምድራዊ ነገሮቻችን፣ ሰማያዊ ነገሮች፣ ቅባቶቹ፣ ዕውቀቶቹ ምናምን በእጃችን ላይ ተልተው ሸተው የለም ወይ? ከእግዚአብሔር መንግስት ስርዓት አንጻር ቀድሞ ፈቃዱ ስላልገዛን የተቀበልነው ነገር እጃችን ላይ ተበላሽቶ እግዚአብሔርን ማመስገኛ ለብዙዎች መዳኛ ሳይሆን ለብዙዎች መሰናከያ፣ ለእግዚአብሔርም ስም መሰደብ ሆኗል። መንግስት ትምጣ። እጆቻችሁን ከፍ ጌታ ሆይ በሉት። ጌታ ሆይ ከምንም ነገር በፊት በሉት፣ ግዛኝ በሉት። ግዛኝ፣ ፈቃድህ በእኔ ላይ ትግዛ። ባይ ዘ ወይ ከጠቀማችሁ ጠቅማችኋል፣ እኔ ጠቅሞኛል። የተፈለስንበት መንግስት የቁጡ ልጅ መንግስት አይደለም። የፈለግንበት መንግስት የጨካኙ ልጅ መንግስት አይደለም። የፈለስንበት መንግስት ማን ነው? የፍቅሩ ልጅ መንግስት። የሚገዛን በፍቅር ነው። አሜን። አንዳንድ ጊዜ ታፍ ላቭ ቢኖርም ጨከን ያለ ፍቅር ቢኖርም ሁሉ ግን በፍቅር ነው። ሁሉም ለፍቅር ነው። ዘጸአት 16:23ም ተመልከቱ። እርሱም እግዚአብሔር የተናገረው ይህ ነው። እግዚአብሔር የተናገረ ይህ ነው። ነገ ሰንበት ዕረፍት ነው፣ ለእግዚአብሔር የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትለቅሙትን ልቀሙ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አሉ። አሁን ቅድም ነገ አታኑሩት ብሎ ነበረ። አሁን ሰንበት ሲሆን ግን በሰንበት ስለማይለቅሙ ለሁለት ቀን የሚሆን ልቀሙ አላቸው። ያን ጊዜ አልሸተተም። ምክንያቱም መናው አንድ ቀን ሲያድር ይሸታል የሚል አይደለም ጉዳዩ። 30 ቀን ሊቆይ ይችላል። የሚገርማችሁ ለብዙ ዘመን ያ መና
በኪዳኑ ታቦት ውስጥ ተቀምጦ ነበር ብዙ ዘመን። አልተላም፣ አልሸተተም ብዙ ዘመን። አንድ ቀን ስላደረ ሸተ ሳይሆን ያሸተተው ትእዛዙን ስላልሰሙ ነው፣ ስላልገዛቸው ነው ፈቃዱ የሸተተው እጃቸው ላይ ያለው። አሁን ደግሞ እኮ የሰንበት ከመምጣቱ በፊት ዓርብ ዕለት የሁለት ቀን ልቀመዋል፣ አልሸተተም። አሁን ለምን? እንደተናገረ ስለሚያደርጉ ማለት ነው አላቸው። ሙሴም እንዳዘዘ ለነጋ አኖሩት፣ አልሸተተም፣ ትልም አልሆነም። ዘጸአት 16:25 ላይ ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙም፣ 6 ቀን ልቀሙት፣ 7ኛውን ግን ሰንበት ነው በእርሱ አይገኝም አለ። በእርሱ አይገኝም። አሁን ሌላ ትእዛዝ መጣ። መናውን በተመለከተ የዕለት እንጀራን በተመለከተ በ7ኛው ቀን በሰንበት ቀን አይወርድም አይገኝምና አትውጡ የሚል ትእዛዝ ሰጣቸው። አሁንም የእግዚአብሔር ፈቃድ አልሰለጥን አለች እነሱ ላይ። እንዲህ አለ፣ በ7ኛውም ቀን እንዲህ ሆነ፣ ከህዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም አላገኙ። ሊለቅሙ ወጡ፣ ምንም አላገኙ። ሊለቅሙ ወጥተው ያላገኙበት ምክንያት አስቀድሞ እግዚአብሔር ነግሯቸዋል። ያ ነገር ሊገዛቸው ይገባ ነበር። ዛሬም እኮ የእግዚአብሔር መንግስት የፈቃዱ ዕውቀት ካልሰለጠነችብን እየወጣን ለመልቀም ባዶ እጅ መመለስ ሆኖብናል። ከንቱ ትጋት፣ ከንቱ ልፋት ሆኖብናል። በእግዚአብሔር ፈቃድ ቅኝት ስንወጣ ግን የዕለቱን እንለቅማለን። ክብር ለኢየሱስ ይሁን። አሜን። ሲአሜን በሉ በደም ሲያጠቃልል ቁጥር 28 ላይ እንዲህ አለ፣ እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመጠበቅ እስከ መቼ እምቢ ትላላችሁ? አሁን ጉዳዩ ምንድን ነው? አታሳድሩ፣ ነገ አትልቀሙ አይደለም ጉዳዩ። የኔን ሩል የኔን የመንግስት ሕግና ትእዛዝ አልተከተላችሁ። ለዚህ ነው ኢየሱስ አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን፣ አስቀድማችሁ ፈቃዱ ይግዛችሁ። በፈቃዳችሁ ላይ ፈቃዱ ይግዛ፣ ሁሉ ይጨመርላችኋል። እጆች ከፍ ይበሉ ወገኖቼ። በእነዚህ በምታገኟቸው የእግዚአብሔር መንግስት እውነትና ዕውቀቶች አለ በትጋት እንጂ በትግል ያልሆነ፣ ከፍ አድርጉ እጆቻችሁ። ትጋት ይኖራል፣ ዲሊጀንስ ይኖራል፣ ትግል ግን የሌለበት የህይወት አቅርቦት ከእግዚአብሔር ዘንድ በኢየሱስ ስም ይሆንላቸዋል። በእግዚአብሔር መንግስት የአገዛዝ ስርዓት ኦፕሬት ስናደርግ ስንንቀሳቀስ አለ ትግል በትጋት ብቻ ፍሬያማ እንሆናለን። ክብር ለኢየሱስ አሜን። ለዚህ ነው ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ነገር ግን አስቀድማችሁ መንግስቱን ፈልጉ። ምን ማለት ነው? መንግስቱን ፈልጉ፣ እንዲገዛችሁ ፈልጉ። ፈቃዳችሁን እንዲገዛ፣ ፈቃዱ በፈቃዳችሁ ላይ እንዲሰለጥን ፍቀዱለት። ያን ጊዜ ሁሉ ነገር ይጨመርላችኋል። አሜን። እስቲ አሜን በሉ በደም በህይወታችሁ በማናቸውም እንቅስቃሴ፣ በትዳር ጉዳይ፣ በአገልግሎት ጉዳይ፣ በስራ፣ በንግድ፣ በተለያየ ጉዳዮቻችሁ ከማንም በላይ ትልቅ ግብአት የሚሰጣችሁ የእግዚአብሔር ፈቃድ ዕውቀት ነው። የእግዚአብሔር ፈቃድ ዕውቀት። የእግዚአብሔርን ፈቃድ ስታውቁ፣ ፈቃዱን ስታውቁ ኤክስፐርት አድቫይዝ ላታገኙ ትችላላችሁ። የአዋቂዎች ምክር ላታገኙ ትችላላችሁ። የተለያየ ነገር ፈቃዱን ያወቀ ግን ጥሶ እግዚአብሔር ያየውንና ያየለትን ይወርሳል። ክብር ለኢየሱስ አሜን። አሁን እጆቻችንን ከፍ እናድርግና አባት ሆይ በሉት፣ በእኔ ላይ ግዛ፣ መንግስት ትምጣ በሉት። መንግስት ትምጣ፣ መንግስት ትምጣ። ምን ማለት ነው? የሰማይ ፈቃድህ በምድር ፈቃዴ ላይ ትግዛ። አንድ ምሳሌ አሳይቻችሁ ልጸልይ። አሜን። ኢየሱስ ጌታ ነው። ባለመገዛት የተገዛንበት ብዙ ነገር አለ። ባለመገዛት የተበዘበዝንበት ብዙ ነገር አለ። መዝሙር 114 የእግዚአብሔር ቃል ሲናገር እስራኤል ይላል ከእንግዳ ሕዝብ መካከል በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛቱ ሆነ ይላል። መዝሙር 114 ከቁጥር 1 ጀምራችሁ ይሁዳ መቅደሱ እስራኤልም ምን ሆነ ይላል? ግዛቱ ሆነ። ሂዝ ዶሚኒየን፣ የእግዚአብሔር ገዥነት ያረፈበት ተገዛለት ለእግዚአብሔር እስራኤል። ከዚያስ ምን ሆነ? ባህር አየች ሸሸችም። የተገዛለትን ነው ባህር ማትደፍረው። ባህር አየች ሸሸችም። ዮርዳኖስም ወደ ኋላ ተመለሰች። ኢየሱስ ያድናል። ዛሬም እናንተን ሊያጥለቀልቅ የመጣ ዮርዳኖስ ጎርፍ ወደ ኋላው የሚመለሰው
መገዛት ሲሆንልን መንግስትህ ትምጣ በሉት። ይሄን እያሰባችሁ መንግስትህ ትምጣብኝ፣ መንግስትህ ትምጣብኝ በጌታ በኢየሱስ። ምን ማለት ነው? መንግስቱ ስትመጣ የሰማይ ፈቃዱ የምድር ፈቃዴን ታሸንፈው። ቅድም ያነበብኩት የእግዚአብሔር ቃል ላይ የእስራኤል ልጆች የምድር ፈቃድ አላቸው። ለምን ይመስላችኋል? ለሚቀጥለው ቀን ያሳደሩት። ነገ ባይወርድስ? ነገ ባይዘንብስ? የአንድ ቀን ሚራክል ቢሆንስ? ምን ማረጋገጫ አለ? ስለዚህ ለነገ እኮ ነው፣ የዋስትና ጥያቄ ነው። ፍርሃት አለባቸው። ለነገ ተጨንቀዋል። እግዚአብሔር ግን አላቸው ተገዙ፣ ነገም እኔን በማመን ውጡ ታገኛላችሁ። አልተገዙ፣ ለነገ አሳደሩት። ነገር ግን their wisdom of saving ያሳደሩት የቆጠቡት ለነገ ብለው በበጎ መንፈስ ይመስለኛል፣ ስስት አይመስለኝም። ነገስ ምን ይበላሉ ልጆቼ ከሚል ነው የቆጠቡት ነገር እጃቸው ላይ ተላ። because it's against የእግዚአብሔር ፈቃድ ነው። የሰማይ ፈቃድ የዕለት ይልቀሙ ነው። የምድር ፈቃድ ደግሞ ጥበብ የሚመስለው ደግሞ አይ እንዴ ከመጣማ ደግሞ የሚገርመው እኮ እግዚአብሔር የዕለት ልቀሙ ሲላቸው ከዕለት የሚበዛ ነገር ነው ያዘነበው። እግዚአብሔር ጀነረስ ነው፣ ደግ ነው። በጣም ሰፊ ያደረገው እኮ ለመሰላችሁ ነፃ ፈቃድህን እንደምትጠቀም ሊያይህ ነው። የአንድ ቀን ከሆነማ ወደ ነው የአንድ ቀን የምትወስደው ለቤት ልክ ይሄ አንዳንድ ጊዜ በኮቪድ ጊዜ ተጀምሮ የነበረ የጌታ እራት እንኳን ታሽጋ አንዳንድ የምትሰጥበት ምግብ ራሱ አሁን ድግስ ምናምን ላይ ተጠቅላ። ምክንያቱም አንዳንድ ሰው ቡፌ ሲያነሳ ታውቃላችሁ ራሱ ቡፌ ነው የሚሆነው የሚያነሳው እንትን ራሱ ሳህን ቡፌ የሚሆንበት ነገር አለ። ከእንደዚህ አይነት አደጋ ድግሱን ለመከላከል ጠቢብ እህቶቻችን ምን አድርገዋል? በሳህልን ያረጉና የሚበቃ አድርገው ያከፋፍላሉ አይደለም? እንደሱ አድርጎ መጣል ይችል ነበረ። ለስምዖን ቤት ዱብ፣ ለእንትና ቤት ዱብ። አሁን ግን ሜዳውን ሞላውና ምክንያቱም በፈቃድ ነው፣ የፍቅር መንግስት ነው። በፈቃድ ግን የዕለትን እንድታነሳ የቆጠቡና የወሰዱ የሁለተኛውን ቀን ነገሮቻቸው እንደተበላሹ ያሳያል። ወገኖቼ የቅዱሳን ህይወት በምድር ላይ የሁለት ፈቃዶች ትግል ናት። የእግዚአብሔር ፈቃድና የእኛ ፈቃድ። የእግዚአብሔር መንግስትም በአየር በባህር በምድር ጦርነት አድርጎ ሊወርስ የሚፈልገው ነገር በዚህ የፈቃድ ጦርነት ላይ ድል አድራጊ ለመሆን የማይዋጋበት መንገድ የለም። እግዚአብሔር ግዛቱን ለመቆጣጠር በላይ በትንቢት ይመጣባል፣ በቃል ይመጣባል፣ በምክር ይመጣል ልትገዛለት ሊጠይቅ። በዚህ ትግል ውስጥ ከጌታ ኢየሱስ ክርስቶስ አንድ ነገር ተነጋግረን እንጨርስ። እንዲህ ይላል የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 22 ቁጥር 41 ጌታችን ኢየሱስ ክርስቶስ ትዝ ይላችኋል። ዕብራውያን 10:7 ላይ ታዩታላችሁ። ወደ ምድር በገባ ጊዜ እንዲህ ተብሏል፣ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለው ይላል ስለ ልጁ። ስለዚህ ልጁ ወደ ምድር ሲመጣ በዚህ ኮሚትመንት በመገዛት ፍጹም ፈቃድ ነው የመጣው። በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። ይሄን ብሎ ነው የመጣው ኢየሱስ። ብዙ ጎዳናዎችን ካለፈ በኋላ የመጨረሻዋ ሌሊት ላይ ያቺን መከራ የሚቀበልባት ሌሊት ላይ እንዲሆነ እርሱም የድንጋይ ወራ የሚያህል ራቀ፣ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበር። እስቲ የእኔ ፈቃድ በሉ፣ የአንተ ፈቃድ በሉት ለእግዚአብሔር። ይሄ ቃል ራሱ ከኢየሱስ ጋር የማይመጥን ነው። የእኔ ፈቃድ የሚለው እኮ ፈቃድ ኢየሱስ እንዳይኖረው ቆርጦ እኮ ነው የመጣው። ዕብራውያን 10:7 እንደሚናገር ምን አለ? በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ። ፈቃድህን፣ የእኔ ፈቃድ የለም። ያ እንደኛ በሁሉ እንደኛ እንደተፈተነ በዚህም የራሱን ፈቃድ ስታብሊሽ ለማድረግም ተፈትኗል፣ አልተሸነፈም እንጂ። ዛሬም እኔና እናንተ የእኔ ፈቃድና የአንተ ፈቃድ የምላቸው ጦርነቶች አሉ በሆነች ነገር። የዚያን ቀን ይቺ ጽዋ በሉ እስቲ እንደገና ጦር ሜዳዋ እሷ ነች። ይቺ ጽዋ አንድ ጽዋ አለች የምትጠጣ።
የእርሱ ፈቃድ ምንድነው የሚለው ያችን ጽዋ በተመለከተ እቺ ጽዋ በሉ ጽዋው ምንድነች? ጽዋ ምንድነች? ታቋታላችሁ? ጽዋ ምንድነች? የመስቀሉ እንትን ነች አይደል? የመስቀሉ ሞት የመስቀሉ ስቃይ ነች። ዛሬም በእኔና በእናንተ ህይወት ላይ እኮ የእኔና የእርሱ ፈቃድ የሚታገሉባት አንድ ጽዋ አለች። ምን ትሆንለኛ? ሲጎናችሁ ላሉ ሰው ያቺ ጽዋ ለአንተ ምንድነች? ምንድነች ያቺ ጽዋ? ፈቃድህና ፈቃዱ የሚታገሉባት። ጠይቁልኝ ባካችሁ። ፈቃድህና ፈቃዱ የሚታገሉባት፣ መንግስቱ እንዳትመጣብህ፣ ፈቃዱ እንዳትገዛብህ የሚታገሉባት ያቺ ጽዋ ምንድናት? ምንድናት? አሁን የእኔ ፈቃድ ያለው የኢየሱስ ፈቃድ ቢያሸንፍና የእግዚአብሔር ፈቃድ ጠጣት ያለው የእግዚአብሔር ፈቃድ ቢሸነፍ ምን ይሆን ነበር? ሚነግረኝ ምን ይሆን ነበር? ምን ይሆን ነበር? ዛሬ ሲጀምር ዛሬ ሲያስነሰበሰበ እኔና እናንተ የዘላለም መዳን አናገኝም። የሰይጣን አከርካሪ አይሰበርም። የጥፋት መንግስት አይሰበርም ነበረ። ይሄ ሁሉ ነገር አትስቴክ ነው። ዛሬም በመገዛትና ባለመገዛት መካከል እንዲህ አይነት ሰፊ ነገር በአንተ በልጆች በትውልድ ላይ አለ። በጌታ በኢየሱስ ስም ፈቃዱ በፈቃድህ ላይ ትግዛ፣ መንግስቱ ትምጣብህ። እጆቻችሁን ከፍ አድርጉና መንግስት ትምጣ በሉት። ሃሌሉያ። አሁንም አንዴ ጠይቁልኝ ባካችሁ፣ በቁም ነገር ጠይቁልኝ። አሁን በቁም ነገር ያቺ ጽዋ ለአንተ ምንድናት? ምንድናት? ፈቃድህና ፈቃዱ የሚታገሉባት፣ ይቅር ማለት ይሁን ፈቃዱና ፈቃድ የሚታገልባት፣ እንዲህ ማድረግ ይሁን እንዲህ መሆን ይሁን ያን ማድረግ ይሁን ይሄን መውጣት ይሁን ይሄን መውረድ ይሁን ምንድነው? ፈቃድህና ፈቃዱ የሚታገሉባት ያቺ ጽዋ ለአንተ ምንድነች? በህይወት ጉዟችን እነዚህ ጽዋዎች አሉ በየመንገዱ ላይ። የእግዚአብሔር ፈቃድ ጠጣት የሚለው የአንተ ፈቃድ ግን ትለፍ የምትባል ይለፍ አላድርግ አልሁን የምንላቸው። ጌታ ኢየሱስ ግን ፈቃድህ እንጂ ፈቃዴ አይሁን አለ። ክብር ለኢየሱስ ይሁን። ዛሬም ምንም መራራቱን ጽዋ ምንም ነገም በእምነት መጠበቅ ትሁን ጽዋ በእምነት መጠበቅ። የእስራኤል ልጆች የዛሬን ወስደው ነገ ተርበው ለልጆቻቸው የሚያበሉት ባይኖርም ነገር ግን ፈቃዱ ከገዛችባቸው የዕለታቸውን ይዘው ይገባሉ። አንዳንዶች ግን ለሁለት ቀን የለቀሙት ተላባቸው። በጌታ በኢየሱስ ስም በሕይወታችን ላይ ጸጽና ነቀፋ ያመጣ ያለመገዛት እሳቤ ያለመገዛት አሰራር ከላያችን ላይ የተሰበረ ይሁን። ከፍጻሜያችን በረከትና ሙላት ያጎደለን ያለመገዛት መንፈስ የተሰበረ ይሁን። ሲገዛለሁ በሉ። እጆቻችሁን ከፍ አድርጉና ፈቃድህ እንጂ ፈቃዴ አይሁን በሉት። ፈቃድህ እንጂ ፈቃዴ አይሁን። አሁን ዝም ብላችሁ አይደለም የምትሉት። ያችን ጽዋ እያያችሁ እስቲ 10 ሰከንድ ልስጣችሁ። ይኸዋት ጽዋ፣ እኔም ማያት ጽዋ አለች። ጠጣት የሚለኝ እግዚአብሔር፣ ፈጽማት የሚለኝ አድርጋት አታድርግ የሚለኝ የእናንተ ጽዋ ምንድነች? የኢየሱስ ጽዋ የመስቀል ስቃይ ነው። ቀላል አይደለም። የክርስቶስ ጽዋ ቀላል አይደለም። የእናንተ ጽዋ ምንድነች? መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የሰማይ ፈቃድህ በምድር ፈቃዴ ላይ ትግዛ። ጽዋን መጠጣት እና አለመጠጣት ለኔ የሚገባኝ ነገር አለ። ብጠጣት እሺ ብል ተከትሎ የሚመጣው ነገር ይታይሻል። በእኛ ላይ ስትገዛ የእግዚአብሔር መንግስት እንዲህ ነው የምትገዛው። እቺን ነገር ልጸልይ። ኢየሱስ ግን እንዴት አሸነፈ? እንዴት አሸነፈ? የዛች ቀን ጸሎቱን ያየነው። ጸሎቱን ያየነው። ፈቃድ እንጂ ፈቃዴ አይሁን አለ። ፈቃዱ ለእግዚአብሔር ፈቃድ ተሸነፈ። ጽዋን ሊጠጣ ወሰነ። ከአንዴም 3 ጊዜ ነው የጸለየው። ባይዘው ኢየሱስ that was a great test። እንዲህ ብሎ የተነሳው ማለት ነው። አምላክ ሆይ በመጽሐፍ ጥቅል ስለኔ እንደተጻፈ ፈቃድህን ላደርግ መጥቻለሁ አልኩ ብሎ ጉዞውን የጀመረው ዛች ጋርደን ግን ተፈተነ። ዛሬ ብዙዎቻችን ፈቃድህን
ፈቃዴን ለፈቃድ አስገዝቼ ብለን የጀመርነው ነገር ላይ እነዚህ ጌተሰማኒዎች ይመጣል። በተለያየ ህይወት ምዕራፍ ላይ እሱ ግን የሰማይ ፈቃድ የምድሩን ፈቃድ እንድትገዛው ፈቀደ። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ሲናገር 8 ላይ ስታነቡ ለመስቀል ሞት እንኳን የታዘዘ ሆነ ይላል። አሸነፈ እግዚአብሔር። ግን እንዴት? ፕሮሰሱን ከላይ ያሉትን ነገሮች ይነግረናል። ዛሬ በዚህ ጉዳይ እንጸልያለን። አዲሱ መደበኛ ትርጉም ጥሩ ሐሳቡን ስለሚናገር እንዲህ ያለ እርሱ በባህሪው አምላክ ሆኖ ሳለ ውጤቱን አይታችኋል። ውጤቱ ምንድነው? ለመስቀል ሞት እንኳን የታዘዘ ሆነ። ጽዋውን እጠጣለሁ አለ። በምን ፕሮሰስ ነው የታዘዘው? እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደሚገባ ነገር አድርጎ አልቆጠረውም። አሁን በዛ ሰዓት ኢተርናሊ እኮ ጋር ነው ኢየሱስ። አባቱ ጠጣ አለው። የሱ ፈቃድ የምድራዊ ፈቃዱ ትለፍ ነው። በዛ ሰዓት እኮ መከራከር ይችላል። እሱም አምላክ ስለሆነ የሥላሴ አካል ስለሆነ። ግን ሲጀምር ከእግዚአብሔር ጋር መተካከልን ሊለቀው እንደሚገባ አድርጎ አልቆጠረውም። ዛሬ የሰማይ ፈቃድ የምድር ፈቃዳችንን እንዳትገዛ መንግስቱ እንዳትመጣብን እንቅፋት የሚሆነን መልቀቅ እንደሚገባ ነገር የማንቆጥራቸው ብዙ ነገሮች አሉ። መልቀቅ የማንፈልጋቸው ይሄንማ እንዴት እለቃለሁ ይሄንማ ከለቀኩ ብለን የምንላቸው ብዙ ነገሮች እሱ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ነገር አድርጎ አልቆጠረውም። ምን ቢለቀቅስ አለ ቢተውስ? ዛሬ መልቀቅ የሚገባን ነገር ያለቀቅናቸው አንዳንድ መረዳቶቻችን ይሆናሉ። ይሄንማ አለቀ። አንዳንድ ልማዶቻችን ይሆናሉ። ይሄንማ እንዴት እለቃለሁ? አንዳንድ ኤጎዎቻችን ይሆናሉ። ይሄንማ እንዴት እለቃለሁ? አንዳንድ ጥቅሞቻችን፣ ስፍራዎቻችን፣ ሁኔታዎቻችን ይሆናሉ። እንዴት እለቃለሁ የምንለው ምንም ነገር ለእግዚአብሔር ፈቃድ መለቀቅ ይገባዋል። እጆቻችሁን ከፋ። ምንም ነገር በሉ እስኪ። ምንም ነገር ለእግዚአብሔር ፈቃድ ለሰማይ ፈቃድ መለቀቅ ይገባዋል። እኔ ትዝ ይለኛል ወደዚህ አገልግሎት እግዚአብሔር ሲጠራኝና ወንጌል የሚያስተምረኝን ሰው ስነግረው ጥሪ እንዳለኝ በቃ እየገባኝ ሲመጣ ስነግረው በፍጹም ሜዲካል ስኩልን መለቀቅ እንደሚገባው ነገር እንዳልቆጥር ብዙ ያወተውተኝ ነበር። ትችላለህ እኮ እንዲህ አድርገህ ልክ ነው ይቻላል አይቻልም የማይቻል አይደለም። ግን ዋናው ነገር ምን ሆነ መሰላችሁ? መቻል አለመቻሉ አይደለም። በቃ ይሄንማ እድል እኔ ከተማርኩበት ትምህርት ቤት 3 ልጆች ነን ያለፍነው። የዛን ጊዜ ሶስታችንም ሜዲካል ስኩል ነው የገባነው። ሶስታችንም 4 ፖይንት ነው ያመጣነው። ሜዲካል ስኩል ነው የገባነው። የማይገኝ እድል ነው። መለቀቅ እንደሚገባው ነገር መቆጠር የለበትም። ልክ አምላክነት እንደማይገኝ እኔም እንደሱ ነው የሚገባኝ። ይሄን እድል ቤተሰብ ምን ይላል? የአንተስ ፊውቸር ማት ነገር አለ። ነገር ግን የሰማይ ፈቃድ ደግሞ ሌላ ነው። የሰማይ ፈቃድ ሌላ ነው። ነፍሴ ያ የገባት ቀን ለጌታ የማይለቀቅ ነገር የለም። እጆቻችሁን ከፋቱ ለጌታ በሉ። የማይለቀቅ ነገር የለም። ፈቃዱ ትሁን እንጂ ኢየሱስ ይሄ ነው የገባው። ምንድነው አምላክነት ይለቀቃል አለ ለሱ ከሆነ። አራሜ ተመልከቱት እስቲ። ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ይሄማ እንዴት ይለቀቃል? ይሄማ አንተን መጣል እኮ ነው። ይሄማ አንተን ነው። ይሄ ማንነት ነው። ይሄ ምናምን ነው። የእግዚአብሔር የሰማይ ፈቃድ ተጻራሪ ከሆነች አገንዛት ከመከረች ግን ሎጂክህም ጥበብህም ምንም ሊያድነው አይችልም። መገዛት። እጆቻችሁን ከፍ አድርጉና መንግስት ትምጣ በሉ እስቲ። አያችሁ ስትቆረቁር አሁን አትቆረቁርም። እቺ ነገር ትቆረቁራለች። እኔ በጣም ቆርቁሮኛል ያን ጊዜ። ግን እግዚአብሔር ይፍቀድ እንጂ ከዛ በኋላ ማጣራት ያስኩት ምንድነው? ጥሪው ከእግዚአብሔር ነው ወይ? እግዚአብሔር ነው ወይ ለአገልግሎት የጠራኝ? ላጣራ፣ ግልጥ ላርጋት የሰማይ ፈቃድ መሆኗን ብቻ። እግዚአብሔርም ሳይሰስት በብዙ መንገድ በብዙ ማስረጃ ለአገልግሎት እንደጠራኝ አረጋገጠልኝ። ከዚህ የተነሳ ከሜዲካል ስኩል መልቀቅ እንደማይገባ ነገር አልቆጠርኩት። ዛሬ በጌታ በኢየሱስ ጥቂት ነገር እኮ
አይም እንዴት ምን ማለት ነው? እንዴት እለቃለሁ? ለትልልቅ የእግዚአብሔር ፈቃድ ዛሬ ይሄ ነው መንግስቱ እንድትገዛን የሚያደርገው። አሜን። ከዚያም ሲናገር 7 ላይ ራሱን ባዶ አደረገ። ወገኖቼ if we are full of ourselves በራሳችን ሐሳብ ፈቃድ ከተሞላን የእግዚአብሔር ፈቃድ ሊገዛን አይችልም። ሁለተኛ ያደረገው አንደኛ ለጌታ የማይለቀቅ ነገር የለም። ሁለተኛ ራሱን ባዶ አደረገ። አንዳንዴ እኮ የእግዚአብሔርን የሰማይን ፈቃድ እማንበልትበት አቅጣጫ እኮ የለም። መፈተን ጥሩ ነው፣ ማጣራት ጥሩ ነው። ነገር ግን የእግዚአብሔር ፈቃድ የምድር ፈቃዳችንን እንዳታሸንፍ ጦርነት የማንከፍትበት የተሞላኑ ማዕት ነገር አለ። ዛሬ በጌታ በኢየሱስ ስም ከእግዚአብሔር የሰማይ ፈቃድ ጋር የምታዋጋ ሙላት ሁሉ ከናንተ በኢየሱስ ክርስቶስ እንዲህ ልበል ይደፋ፣ ይውጣ ከናንተ። እጆቻችሁን ይውጣ በሉ። ይውጣ ከውስጤ ይውጣ። የተሞላውት ነገር፣ የተሞላውት ሐሳብ፣ የተሞላውት ስሜት፣ የተሞላውት መረጃ፣ የተሞላውት መንፈስ በጌታ በኢየሱስ ስም ይውጣ። ራሱን ምን አደረገላል? ባዶ አደረገ። ለሰማይ ፈቃድ ማንገዛው we're full of opinions, full of ourselves, full of ብዙ ነገር ሞልቶናል። ይውጣ። የምንሞላው በቃሉ፣ የምንሞላው በመንፈሱ፣ የምንሞላው በፍቅሩ ብቻ ይሁን። አሜን። እስቲ ይደፋ ወይ በሏቸው። ጎናችሁ ለርሱ ይደፋ ወይ የተሞላኑ ነገር ይደፋ። አንዳንድ ነገሩ ከዚያ ሰው ሆኖ ተገልጦ ራሱን ዝቅ አደረገ። ሂዩሚሊቲ ትህትና ዝቅ አደረገ። በዚህ ሁኔታ ነው ለመስቀል ሞት ዝቅ አደረገ። እስከ ሞት ያውም በመስቀል እስከ መሞት ድረስ ታዛዥ ሆነ። ጽዋይቱን ምን አደረገ? ጠጣ። መንግስት ትምጣ። እንዴት ትምጣ? ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እግዚአብሔር የሚገዛን በፈቃዱ ኃይል ነው። ቅድም ነግሬያቸዋለሁ። የእኔ ፈቃድ ያለው ኢየሱስ የእውነትን ነው የምላችሁ። ይህን ቃል ሳነበው ራሱ ሾክ ያደርገኛል። ኢየሱስ የእኔ ፈቃድ ማለቱ ግን ይህን ያህል ተፈትኗል ለካ። ስለዚህ ግድ የለም ጌታሽም እንዲህ ተፈትኗል፣ ጌታህም እንዲህ ተፈትኗል። ምክንያቱም ይቺ ጽዋ ቀላል አይደለች። አንድ ደቂቃ ያችን ጽዋ እዋት እስቲ በህይወታችሁ፣ በትዳራችሁ ሊሆን ይችላል፣ በአገልግሎታችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል፣ በግንኙነቶቻችሁ ሊሆን ይችላል። ምን ያቺ ጽዋ? የሰማይ ፈቃድ በእግዚአብሔር ቃል እውነት ውስጥ ነው ያለው። መዝሙር 143:10 እንዲህ ይላል፣ አንተ አምላኬ ነህና፣ እጆቻችሁን ከፍ አድርጉ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህን በጽድቅ ምድር ይምራኝ። አስተምረኝ፣ ምራኝ። ፈቃድህን ለማድረግ እንዴት ነው ኢየሱስ ፈቃዱን ያደረገው? ያችን ጽዋ የጨለጠው መቀማት እንደማይገባ ነገር አልቆጠረው። ምንድነው ዛሬ በዚህማ አልደራደር የምንለው? እጆች ከፍ ይበሉ። when it comes to the will of God የእግዚአብሔርን ፈቃድ የሰማይ ፈቃድ በተመለከተ ቀይ መስመር የሚባል የለም ህይወታችን። ራስ ገዝ ከሆነን እንችላለን፣ ድነን ካልፈለስን። ብዙዎቻችን ቀይ መስመር አለን፣ አልቲማተም አለን፣ ልክ አለን፣ አበዛው የምንልበት አለ እግዚአብሔር። የጨለማው ስልጣን ግን በፍቅር ሳይሆን በጭካኔ ሲገዛን ለጥ ቀጥ ብለን ተገዝተናል። ወደ ፍቅሩ መንግስት ከፈለስን በኋላ የፍቅር ንጉስ ደግሞ በእውነት ቃል በጥበብ ምክር የሰማይ ፈቃዱን ሲገልጥልን እጆች ከፍ ይበሉ። ከፍ ይበሉ እጆች። ምክንያቱም የብዙዎቻችን ፍጻሜ፣ የብዙዎቻችን ድል፣ የብዙዎቻችን
ጥሶ መውጣት በዚህ ኤሌመንት ብቻ ተይዛለች። ይሄ ሳምንት እግዚአብሔር ገዝቶባችሁ በብዙ ነገር ላይ የሚያስገዛበት ሳምንት ይሆንላችኋል። እግዚአብሔር ስለገዛችሁ ሆ ብሎ የመጣው ዮርዳኖስ ወደ ኋላ ይመለሳል። እግዚአብሔር ስለገዛችሁ ባህር ትሸሻለች፣ ዮርዳኖስም ወደ ኋላ ትመለሳለች። ከፍ አድርጉ እጆቻችሁ። ጽዋዋን አያችኋት? ይቅር በይ ነው ይቅር በል ነው ያለህ። ራስህን ጊዜህን ስጥ ነው ያለህ። ምንድን ነው? በሁሉም የህይወት ጉዳይ ተመልከተው። በትዳርህ ምንድን ነው ያለው ጌታ? እጆች ከፍ ይበሉ። በጌታ ፊት ንገሩት፣ ጌታ ሆይ ዛሬ ኢየሱስ ከእግዚአብሔር ጋር መተካከልን ተው ሲባል ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ምንድነው ለጌታ የማይለቀቅ? ከፍ አድርጉ እጆቻችሁ። what is your ultimatum? ለጌታ ቀይ መስመር ያረጋችሁት የቱ ጋር ነው? ምንድነው የጌታ ቀይ መስመር? ዛሬ ይሰረዝ። በሰው ፊት አስምር ቀይ መስመር፣ በሌላ አካል ፊት፣ በጠላት ፊት አስምር ቀይ መስመር፣ በሰዎች ፊት አስምር ቀይ መስመር፣ በሁሉ ሌላ ነገር ላይ ቀይ መስመር አስከዚያ አትለፍ ማለት ትችላለህ። ነፍሱን ሰጥቶ ነፍስህን ያዳነው ሞቶ ህይወትን የሰጠህ ኢየሱስ ግን ቀይ መስመር አይሰመርበትም። ከፍ አድርጎ ዛሬ ደምስሱት። በጌታ በኢየሱስ ደመሰስኩት። ቀይ መስመር አይሰመርብህም። በኔ ህይወት ላይ ቀይ መስመር አይሰመርብህም። በኔ ነገር ላይ ቀይ መስመር አይሰመርብህም። እንደ ፈቃድህ አድርግ፣ እንደ ፈቃድህ ይሁን። ጌታ ሆይ እጆቻችሁን ከፍ አድርጉ። ጽዋ ምን ያህል መራራ እንደሆነች ታውቃታለህ። ምን ያህል መራራ እንደሆነች ባይዘወይ አንዳንዱ ጽዋ የሚገባህም አይደለም። ያቺ እኮ ጽዋ ለኢየሱስ የመጣበት ሸክም የሱ እኮ ጉዳይ እንኳን አይደለም። ኢነሴንስ የአባቱን ፍቅር ለመግለጥ የኔና የናንተን በደል ለማስወገድ ኢቭን የሱ ሚሹ አለ። ለምን ፐርሰናሊ ስታዩት እንደሰው አላረኩ ምናም ብሎ መሄድ ይችላል። አንዳንዴ ጽዋ መራራነቷ ለአንዳንድ ሰው ይቅር ማለት ይመረዋል። ለአንዳንድ ሰው አንዳንድ ነገር መሆን መስጠት ይከብደዋል። አንዳንድ እርምጃ መራመድ ይከብደዋል። አንዳንዴም በድፍረት ቀይ መስመር አድርጎበታል በጌታ ፊት። ዛሬ እጆች ከፍ ይበሉ። ቀይ መስመር ካለክ ደግሞ ኢየሱስ ጥሶ አይገባም። የፍቅር መንግስት ስለሆነ መንግስቱ ተረድተህ ፈቅደህ አምነህበት ነው ስትከፍትለት የሚገባው እንጂ ረቅጦብህ አይገባም። ስለዚህ ቀይ መስመርህ ባለበት እሱ አይገባም። እሱ ባልገባበት ህይወት ደግሞ ማንም ይገባበታል። ሰው ይገባበታል፣ ሰይጣን ይገባበታል፣ ክፉ ይገባበታል፣ ጥፋት ይገባበታል። እሱን አስገባውና በጠላት ፊት ቀይ መስመር አስምር። መስመሩን ከኢየሱስ አውጣውና ጠላት ፊት አስምር። አሁን የገባ ንጉስ አለ። አንዳንድ ሰዎች ቤታቸው አጥር ላይ አደገኛ ውሻ አለ ብለው ይጽፋሉ። ሌባ እንዳይደፍራቸው እንዳይሞክረው፣ ወይም ደግሞ አደገኛ አጥር ይሉታል፣ ኤሌክትሪክ ያለበት አደገኛ አጥር 300 ቮልት ያለው ይሉሃል፣ እንዳትዳፈር። አሁንም ካደገኛ ውሻም ካደገኛም አጥር በላይ የሆነ የዘላለም ኃያል የሚባላው እሳት የናዝሬቱ ኢየሱስ ቅዱስ የእግዚአብሔር መንፈስ ቀይ መስመሩን አጥፋለትና ይግዛህና ያስገዛልህ። አንድ ደቂቃ ደምስሱት፣ ቀይ መስመሩን ደምስሱት። አሁን በመንፈስ ደምስሱት። ጌታ ሆይ ይሄን ብዬ ነበር፣ ይሄና ኖ ይሄም ይለቀቃል፣ ያም ይለቀቃል። ይሄም ያሚተው ያንተ ፈቃድ ከሆነ፣ ያንተ ፈቃድ በስሜት አይደለም፣ ያንተ ፈቃድ ከሆነ፣ የሰማይ ፈቃድ ከሆነ ምንድነው ለአንተም አይለቀቀው? ልቀቂው። እጆች ከፍ ይበሉ። ዮሴፍ ትዝ ይላችኋል። ዮሴፍ የጲጢፋራ ሚስት ልብሱን ተጠምጥማ ያዘችው አለ። ያን ጊዜ የሚለሱት ልብስ አንድ ወጥ ልብስ ነው።
ልብሱ ከወለቀ እርቃናቸውን ነው የሚቀሩት። ስለ ልብሱ ሲል እንኳን ኮምፕሮማይዝ አላረገም። ልብሱን ትቶላት ወጣ ይላል። ልብስም ይለቀቃል። እንደ እብድ ራቁቴን ወጣለሁ እንጂ ከአንቺ ጋር አልተኛም ማለት። እጆች ከፍ ይበሉ። የማይለቀቅ ነገር የለም። የማይለቀቅ ነገር ስትለቀው፣ ይኸው ኢየሱስ ሲለቀው፣ በቃ ሲለቀው እኮ ሊያዋርዱት ጀመሩ፣ ሊሰድቡት ጀመሩ። ንጉሥ ከሆንክ የእግዚአብሔር ልጅ ከሆንክ እያሉ መለከትነቱን ሊያክፋፉና ሊያቃልሉ ጀመሩ። አንዳንዶቹም ሊረዱት ሲሞክሩ እኔ ብፈልግ አለ አሁን 12 ሌጊዮን መልአክ እኮ እንዲመጣ ማዘዝ እችላለሁ አለ። he left all for the will of God። ምነው የማይለቀቀው አንቺ ህይወት ውስጥ? ምንድነው አንተ ውስጥ የማይለቀቀው? የትኛው አመለካከት፣ የትኛው አስተሳሰብ፣ የትኛው ባህል፣ የትኛው አቋም ነው የማይለቀቀው? የእግዚአብሔር ፈቃድ ከሆነ ትለቃለህ፣ ትለቅያለሽ። እግዚአብሔር ይገዛብሃል፣ መንግስቱ ትመጣብሃለች። ስለዚህ የእግዚአብሔር ግዛት ትሆናለህ። አንተ ላይ የሚገዛ አይኖርም። እጆች ከፍ ይበሉ። ድፉ ደግሞ አሁን ውስጥ የገባ ነገር የተሞላነውን ነገር እንድፋ። የተሞላነውን ነገር አንዳንድ የተሞላናቸው ነገሮች አሉ። የእግዚአብሔርን ፈቃድ ስክሩቲናይዝ የሚያደርግ የእግዚአብሔርን ፈቃድ የሚያብጠለጥል ግልጥ ሆኖ እያለ አንድ ጊዜ ለአንድ እህት የእግዚአብሔርን ቃል ስንነጋገር በትዳር ጉዳይ ሚስት ለባሏ ትገዛ የሚለውን ቃል ስናገር ትገዛ የሚለውን ግልጥ ቋንቋ ማለት ነው። ትገዛ ሰብሚሽን ነው። በምንም ቋንቋ በግሪኩም ብትሄዱ በእንግሊዘኛውም በወፍ ቋንቋም ብትሞክሩት ትገዛ ነው፣ ሰብሚሽን ነው። አይ እንደሱ እኮ ማለት አይደለም እንዲህ ማለት ነው። so full of her opinion። እቺን ሲምፕል ነገር ከዚህ የተነሳ ትዳሯ ችግር ውስጥ ነው። ቆየት ያለ ጊዜ በፊት በኋላ በዚህ ጉዳይ ስንስማማና ምን ማለት ነው ብላ ጌታ መጠየቅ ስትጀምር ፌር እንደሆነ እግዚአብሔር የተናገረው ነገር እሷን የሚጎዳት ሳይሆን ትዳሯን የሚጠቅም እንደሆነ ሲገባትና ለዚህ ሐሳብ ስትገዛ የሰማይ ፈቃድ የምድር ፈቃዷን ሲገዛ ትዳሯ ተፈወሰ። እጆች ከፍ ይበሉ። በአገልግሎታችሁ፣ በስራችሁ፣ በኑሯችሁ ምንድነው የእግዚአብሔርን ፈቃድ 7 ግንባር ከፍቶ የሚዋጋው የተሞላነው ነገር ምንድነው? ይውጣ ዛሬ ከፍ አድርጎ ራሱን ባዶ አደረገ። he was out of opinion። አቤት ራሱን ባዶ ባያደርግ ኖሮ እኮ ያችን ጽዋ ለመቃወም የሚጠቅሰው ጥቅስ የሚያመጣው ነገር እኮ ማዕት ነበር። he was the word ቃል ነበር እኮ ማዕት ነገር መናገር እኮ ይችላል። እነ ዳንኤልን መጥቀስ ይችላል። እነ አስቴርን መጥቀስ ይችላል። ሞት በመጣባቸው ጊዜ እንዴት በመጨረሻው ቀን እንደገለበጠ ያን ታማኝነቱን አንስቶ እኮ ከእግዚአብሔር ሊሟገት ይችላል። አድነኝ ለማለት ትለፍ ለማለት ባዶ አደረገ። እንደማያውቅ ሆነ። ከሁሉ በላይ የአብርሃምና የይስሐቅን ታሪክ ማንሳት ይችል ነበር። አብርሃም እኮ ልጁ ላይ ሰይፉን ሲያነሳ ተውኮ ብለኸዋል። ዛሬ ልጅህ ላይ ሊለው ይችል ነበር። በቃል ሊሞግተው ይችል ነበር። ራሱን ባዶ አደረገ። what is your opinion? ምንድነው እናንተ መከራከሪያችን ከእግዚአብሔር ፈቃድ? እግዚአብሔር ባዶ ያደርገን። እጆች ከፍ ይበሉ። የትህትና መንፈስ የሚያደርግብን መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር። የመጀመሪያው ዳይሜንሽን በእኛ ላይ መግዛት፣ ኔክስት ዊክ በእኛ በኩል መግዛት። የሰማይ ፈቃድህ በምድር ፈቃዴ ላይ እንድትገዛ እንኳን አንቺ እንኳን አንተ ኢየሱስም የኔ ፈቃድ ያለበት ሰዓት ነበረ። so alien to his identity። ለሱ ማንነት በጣም እንግዳ የሆነ ነገር የእኔ ፈቃድ ሲል ስቅጠጥ ይላል። ኢየሱስ እኮ ከፈቃድ በላይ እኮ የሆነ ንጉስ ነበር። ትቶ ነው የመጣው ኢየሱስ። የዛ ሰዓት ኢዮብን ጠቅሶም መንገር ይችል ነበር።
ኢዮብ እኮ በቁስል እንዲመታ አረከው እንጂ እንዲሞት አልፈቀድክለትም። ለምን እኔ ለሞት ታሳልፈኝ? ራሱን ባዶ አደረገ። ህይወትን እንኳን መስጠት መልቀቅ እንደማይገባ ነገር አልቆጠረው። ህይወትም ይለቀቃል አለ ለአንተ። ዛሬ ጥቂት ቴሪቶሪ ላለመልቀቅ ቀይ መስመር ለጌታ ያሰመርንበት ነገር ከጨለማው ስልጣን አዳንን። ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ከዚህ በኋላ ራስ ገዛ አልሆንም በሉ። ራስ ገዛ አልሆንም። ድኖ ራሱን የሚገዛ በራሱ የሚገዛ አልሆንም። ለካ ድነህ አፍልሰኸኛል ወደ መንግስት። ለካ ሌላ ቴሪቶሪ፣ ሌላ ገቨርንመንት፣ ሌላ ሲስተም ውስጥ አስገብተኸኛል። መፍለሴን እቀበላለሁ። አፍልሰኝ፣ አፍልሰኝ ንጉሱ ኢየሱስ አፍልሰኝ። መፍለሴንም ልቀበል። I'm transported to another kingdom. የሰማይ ፈቃድ በምድር ፈቃድ ላይ ትግዛ። ይሄ ለሰኞአችሁ ነው። ይሄ ለማክሰኞአችሁ ነው ወገኖች። እስቲ ተስማሙትና የሰኞን መልክ ተመልከቱ፣ የማክሰኞን መልክ ተመልከቱ። ልክ ቀይ መስመሩ ከጌታ ፊት ሲነሳ ግዛኝ ስትሉት ሌላ ገዢ መመለስ ይጀምራል ወደ ኋላ። እስራኤልም ግዛቱ ሆነ። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። በዚህ ሳምንት ሆ ብሎ የመጣው ነገር ይመለሳል። ተገዝቻለሁ። ዛሬ በህንድና በፓኪስታን መካከል ጦርነቱ እኮ ትንሽ ግዛት ካሽሚር የምትባል ትንሽ ግዛት እኮ ህንድም የኔ ግዛት ነው ይላል፣ ፓኪስታንም የኔ ግዛት ነች ይላል። ባድማ በነበረው ጦርነት ኢትዮ ኤርትራ ብዙ ሺህ ሰው ያለቀበት የኢትዮጵያ መንግስት የኔ ነው ግዛት ነው፣ ያም የኔ ግዛት ነው። በጥቂት ደረቅ መሬት ህይወት ያለፈበት ትግል ይታገላል የገዛው መንግስት ግዛቴ ነው ያለ። ለአንተም ግዛቱ ከሆንክ ማን ነው የሚደፍርህ? ማን ነው የሚደፍርሽ? መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ቀይ መስመሩ ይወገድ። የተሞላሁት ነገር ይውጣ። Concerning your will, Lord Jesus, I have no opinion. ፈቃድህን በተመለከተ አስተያየት የለኝም በሉ። ፈቃድህን በተመለከተ ክርክር የለኝም። ፈቃድህን በተመለከተ ሙግት የለኝም። አንተ አዋቂ ነህ፣ አንተ ጻድቅ ነህ። ለአንተ ፈቃድ የማይለቀቅ ነገር የለም። ሊለቀቅ እንደማይገባ ነገር የምቆጥረው ነገር የለም። ኢየሱስ ስም ይባረክ።